በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሉ ኩሎሙ እንዘ ይተአመሙ ሞቱ። እነዚህ ሁሉ አምነው በሃይማኖት ጸንተው ሞቱ። ዕብራውያን ምዕራፍ 11 ቁጥር 13 የቅዱስ ጳውሎስ መልእክት ወደ ዕብራውያን ክርስቲያኖች ምዕራፍ 11 ከቁጥር 13። ክቡር አባታችን መጋቢ ሃይማኖት መምህር ቀሲስ ዶክተር አንዱዓለም ዳግማዊ የቴክሳስና አካባቢው ሀገረ ስብከት ዋና ስራ አስኪያጅ፣ አንጋፋው የቤተ ክርስቲያናችን አባት፣ አረጋዊው፣ ጸሎተኛው፣ መንፈሳዊው፣ ደጉ ሊቀ ሊቃውንት ቆሞስ አባ ወልደ ማርቆስ፣ ክቡራን መምህራን፣ ስዩማን አዕማደ ቤተ ክርስቲያን፣ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ወንድሞችና እህቶች፣ ከምንም በላይ አጽናኝ የሆነውን የእግዚአብሔርን ቃል ለመስማት እዚህ የተገኛችሁ ኦርቶዶክሳውያን ክርስቲያኖች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመው ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳን እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ ምንጭና የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት መንፈሳዊ ቋንቋችን የምሕረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የትንሣኤያችን በኩር የፍጥረት ሁሉ ጌታ መድኃኒተ ዓለም ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል ነስቶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በሞቱ ሞትን የሻረ አምላክ በትንሣኤው ይህንን ታላቅ ኃይልና ክብር ስላጎናጸፈን ክብርና ምስጋና በድጋሚ ለስሙ ይሁን። እንኳን አደረሳችሁ። እንኳን ለብርሃነ ዕርገቱ አደረሳችሁ። ኢየሱስ እግዚአብሔር ነው ብለን ክርስቶስ እግዚአብሔር አይደለም ለሚሉ ለስሙ ክርስቲያን ተብለው ለሚጠሩ አምላክነቱን ለሚጠራጠሩ መልስ የምናገኘው በዚህ ቀን ነው። ዕርገቱ በትንቢት ቀድሞ ተነግሯልና አርገ እግዚአብሔር በይባል ይላል። ማን አረገ ይላል? ነገሩ ማን ያረገው? በቃ ወአልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ዘውእቱ ክርስቶስ ይላል። ዘውእቱ ይነብር ውስተ ሰማይ፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እሱም የሰው ልጅ ነው በሰማይ የሚኖረው ብሎ ተናግሯል። ማንም አልወጣም። ዳዊት ደግሞ ይህንን አስቀድሞ በትንቢት ወደ ሰማይ በይባቤና በመለከት ድምፅ ወጣ ይላል። ማን ነው የወጣው? ንገሩኝ፣ ማን ነው? ኢየሱስ ነው የወጣው። ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ክርስቶስ ወደ ሰማይ ወጣ። ኢየሱስ ማን ነው? አይዟችሁ፣ ኢየሱስ ማን ነው? እግዚአብሔር። አንዱ ጥቅሳችን ይሄ ነው። ወተንሥአ ብለን እግዚአብሔር እንላለን አይደል? ከእንቅልፍ እንደሚነቃ ነቃ፣ ከሞት መነሳቱን ለመናገር አርከ ሲባል እግዚአብሔርን ነው።
ከዚህ ሁሉ አስቀድሞ ደግሞ ዮሐንስ ቃል ማን ነው አለ? ንገረኝ እንጂ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ከዛ ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ማን? ቃል። ቃል ማን ነው? እግዚአብሔር ነው። ስለዚህ እርገት አንዱ መልስ ነው፣ አንዱ መልስ ነው። ኢየሱስ እግዚአብሔር፣ የእግዚአብሔር ልጅ እግዚአብሔር ለመሆኑ አንዱ መልስ ነው እና በዚህ እንድንኖር እግዚአብሔር ይርዳል። እንደው ግራና ቀኝ መንገራገጭ እንዳይኖር ብለን ነው እንጂ እኛ የምንማረው የምናምነውን ልናምን ሳይሆን ያመንነውን ነው እንድንኖረው ነው። ኦርቶዶክሳዊ ስብከት ሰው መንፈሳዊ ቁመና እንዲኖረው ለማስተካከል የተከረከመ ሕይወት እንዲኖረን የተስተካከለ ሕይወት። ክርስቲያን በየቀኑ ይከረከማል፣ ይዘጋጃል። እንዴ ነው ጸጉራችን ሲያድግ እንሄዳለን ጸጉር ማስተካከያ፣ ጎፈሬያችን እንዳይበዛ። ሴቶቹን አይደለም ያልኩት፣ እናንተ ገዝታችሁ ልትቀጥሉም ትችላላችሁ። አጠረ ብላችሁ የእግዚአብሔር ስጦታ አጠረ ረዘመ የሚባልበት ሆኖ ሳይሆን በሰውነታችን ክፍል እየተስተካከለ የሚኖር ማንነት አለ። አንዱ ጸጉር። በሰውነታችን ክፍል በነፍሳችን ደግሞ በየጊዜው የሚስተካከል ማንነት አለ። እሱም ኃጢአት የሚያጎብጠው ክፍላችን ነው። ኃጢአት ሲያጎብጠን ተከርክመን ምን እንላለን? ቀና እንላለን። ያጎነበሰው ቀና የሚልበት መንገድ ንስሐና ቅድስና ነው። ቅርጽ መያዝ አለብን ማለት ነው። ለዚህ ነው የምንሰበከው። ዘንበል ስንል መንገድ እንድንይዝ እንድናስተካክል። የቅዱሳት መጻሕፍት አስፈላጊነት ሰዎች ሕይወትን እንዲኖሩት ነው። ዛሬም አመኑ ሞቱ ብለን በጥቅስ የያዝናቸው አባቶቻችን መንገድ ማሳያ ናቸው፣ ወደ እግዚአብሔር የሚያሳዩ ናቸው። እነሱ የሄዱበት መንገድ እንድንሄድ አስምረው መንገዱን የሰሩ ናቸው። በቃ መከተል አለብን። እግዚአብሔርን የምናገኘው እነሱ በሄዱበት መንገድ ስንሄድ ስለሆነ ነው። ተነስታችሁ ጂፒኤስ እያያችሁ አይደል የምትሄዱት ወደ ቤታችሁ? በዚህ በኩል ግባ። ከሰዓታችሁ ምንድን ነው የምትሆኑት? በቃ ትጠፋላችሁ። የቅድስና ሕይወትም ይሄ ነው። ክርስቲያን መንገድ ሲስት ይጠፋል። መንገዱን ሲጠብቅ ምን ይሆናል? ይድናል። ያንን መንገድ ለመጠበቅ ደግሞ የቀደሙ አባቶቻችሁ የሄዱባትን መንገድ ተመልከቱ። የቀደመችውን መንገድ ጠይቁ፣ ከወዴት እንደሆነች ይወቁ፣ በእሷም ተመላለሱ። አባቶች በሄዱበት መንገድ ተመላለሱ እንድንስተካከል። ስለዚህ ጥቅሶች የሚጠቀሱት እንዳንዛነፍ ነው፣ እንዳንስት፣ መንፈሳዊ ዝለት እንዳያጋጥመን፣ ከእግዚአብሔር ጋር ያለንን መጣበቅ እንዳያላቅቅብን፣ ደርሰን ጫፍ ላይ እኛ መድረሳችንን ሳናውቅ እንዳንስት። ስለ አርባሃራ ገዳም የሚነገር ታሪክ አለ። አርባሃራ ማለት አርባዎቹ ሰራዊቶች ማለት ነው። ይሄ ነገር በዚያ በገዳሙም ይተረካል። አርባዎቹ ሰራዊቶች የክርስቶስ ሰራዊቶች ማለት ነው። ሱባኤ ገብተው እስከ አንገታቸው በውሃ ቆመው ይጸልያሉ። አንድ ቀን ሲጠራቸው አንደኛው ደክሞት ወጣ። አስባችሁታል? 39 ቀን ሙሉ ሱባኤውን ውሎ አንድ ቀን 40 ቀን ሊሞላ መንፈስ ቅዱስ ሊወርድላቸው የእግዚአብሔር ጸጋ ሊሰጣቸው በሀብት በረድኤት በበረከት ሊሞሉ በመንፈሳዊ ጸጋ ሊታነሱ አንድ ቀን ሲቀር አቀበት ስንወጣ የዝቋላን ተራራ የምታውቁ ሰዎች የግሸን ተራራ ብዙ ሰው የሚሄድበትን ግሸን ተራራ መውጣት ስንጀምር አይደክመንም፣ መሀል ላይም አይደክመንም። በጣም የሚደክመን የቱ ጋር ስንደርስ ነው? በሩ ጋር ጫፍ ላይ ስንጨርስ ጉልበታችን አብሮ ያልቃል። ሌላ ይህን የሚያክል አለ ቢባል እንደገና እንጀምራለን፣ ኃይል እንጨምራለን። ከጭንቅላት ነው የሚጀምረው ይሄ ድካምና ብርታት። እግዚአብሔር ያስፈጽመን ሁላችንን። ከዚያ 39ኙ ላይ አክሊሉ ከወረደ በኋላ አንዱ ማረፊያት ውስጥ እንዲህ ዞር ሲል በአካባቢ ያለ ገበሬ ተመለከተ። ሮጦ ገባ። 40ኛው ነው ተሰለፈ። አክሊሉ መጥቶ ወረደለት። እንዲህም አይነት እድለኛ አለ። እግዚአብሔር ቸር ያሰማን ለሁላችን። እና አንዳንድ ጊዜ እዚህ ለመምጣት ብዙ መንገድ የተጓዙ ሰዎች አሉ። እዚህም ውስጥ ትኖራላችሁ። በበረሃ አድርጋችሁ በአፍሪካ በኩል አድርጋችሁ በሊቢያ በረሃ፣ ከዛ ከአውሮፓ፣ ከዛ ሜክሲኮ ልካር ነው መንገዱ። እና አንዴ ስለመጣችሁ አተሳሳቱም ብዬ ነው። ኢትዮጵያ ቢሆን አቅጣጫው አይነገርም ራሱ እንዳይሄዱ። ስለዚህ በዚህ እንደዚህ የገቡ ሰዎች አሉ። እነዚህ ነገሮች ምናልባት 12 ዓመት ፈጅተው ሊሆን ይችላል። በ12 ሰዓት ደግሞ ከአዲስ አበባ ተነስቶ እዚህ የገባ ሰው አለ። እኔ 12 ዓመት የመጣሁበትን አንተ ለምን በጊዜ ገባ ብላችሁ ትበሳችሁበት አላችሁ? ንገሩኝ እንጂ እስቲ ቀለል አድርጌ ልንገራችሁ። እኔ ጠዋት ተነስቼ ከ4 ኪሎ መርካቶ ለመሄድ እስከ 4 ሰዓት ድረስ በእግሬ ተጓዝኩኝ። ከጠዋቱ 4 ሰዓት 1 ሰዓት ተነስቼ የ4 ሰዓት ጉዞ ተጓዝኩ። አንድ ሰው ደግሞ በታክሲ በ15 ደቂቃ ደርሶ እኔ ልክ ስደርስ እኩል ብንደርስ
እኔ እኮ ጠዋት ነው የተነሳሁት ስለው አይ እኔ ከ15 ደቂቃ በፊት በታክሲ ነው የመጣሁት ቢለኝ ለምን እንደኔ አልመጣም ብለን እንበሳጫለን? ንገሩኝ። አንበሳጭም። ስለዚህ ዋናው ጉዳይ መድረሳችን ነው ማለት ነው አይደል? ያድርሰን መድኃኒዓለም ሁላችንን። ይህን ሁሉ መነግራችሁ ቀድማችሁም ኑ አርፍዳችሁም ኑ እግዚአብሔር ከተቀበላችሁ በኋላ ወደ ኋላ አትመለሱ። ክርስትና ወደፊት ነው፣ ወደ ኋላ ለማየት ነው። ትልቁ ዓላማ ይሄ ነው። በሃይማኖት ውስጥ እስከ መጨረሻ መጋደል ነው። የትምህርታችንም ርዕስ ይሄ ነው። እሉ ኩሎሙ እንዘ ይተአመኑ ሞቱ፣ እነዚህ ሁሉ አምነው ሞቱ ይላል። ወደ ታች ሲወርድ ወይ ረከቡ ተስፋሆሙ የሚላቸው አለ። ይህን የሚለው የብሉዮቹን ተርከው ነው። ከርቀት አይተዋት ተሳለሟት፣ ናፈቋት፣ እጅ ነሷት ከርቀት እና እነሱ የሐዲስ ኪዳንን ናፍቆታቸው ነው የሚናገረው።